ተወዳጁ የጽናት ድራማ እንግዲህ ተለቋል ማለት ነው። እጅግ በጣም አሁንም አስደንጋጭ ወይም አወዛጋቢ ነገሮች ተፈጥረዋል በዛሬው በጽናት ድራማ። የጽናት ድራማ ወዳጆች፣ አድናቂዎች እንግዲህ ይህንን ቪዲዮ ላይክ በማድረግ አሳውቁኝ ማለት ነው። ለቻናሌም ደግሞ ቤተሰብ ካልሆናችሁ ቤተሰብ ሁኑ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የዶር ምልክትን አብሮ አዳዲስ የመለቀው ቪዲዮ እንዲደርሳችሁ ማለት ነው። በራሴም ስራ ስለምመጣ በራሴም በቪዲዮ ስለምመጣ እንግዲህ ሰብስክራይብ አድርጉኝ እስከሚመቸኝ ድረስ። ስለማይመቸኝ ነው በድራማዎች የምሰራው። ሲመቸኝ ራሴ በቪዲዮ መጣላችኋለሁ። የምታውቁኝ እንግዲህ ሱመያ ማለት ነው። ሰምታችኋል። እና እንግዲህ ቤተሰቦቼ የዛሬው የጽናት ድራማ ኦ ማይ ጋድ ብያለሁኝ። በተለይ ይች ልጅ የገባችበትን ነገር ማወቅ ችያለሁ። ከማንም ተልካ ከየትም ተልካ ሳይሆን እራሷ በእንደዚህ አይነቱን ሰዎችን አብራ እየተኛች ለትዳራችሁ አጋራችሁ ወይም ደግሞ ለፍቅረኞቻችሁ ወይ ለሚስታችሁ እናገራለሁ እያለች ወይም ደግሞ የሆነ ነገር እያደረገች ከወንዶች ጋራና ከሴቶች ጋር ተባብረው ዘረፋ ነው የምትሰራው ማለት ነው። እውነት ለመናገር ይህንን ሳቅ ወይም ደግሞ ራሷ በምትለው ሰዓት የተረዳሁት በጣም መጥፎ ስራ እንደምትሰራ ነው። በጣም ታጨሳለች፣ በጣም ትጠጣለች፣ ከወንዶች ጋር አትተኛም ወይንም ደግሞ አብራ እነሱ ጋር ግንኙነት አታደርግም። ግን ደግሞ አብራቸው አልጋ ላይ ትገኛለች። እነሱም ኦሬዲ የሆነ ነገር ጥፋት አጥፍቻለሁ ብለው ስለሚያስቡ ቤተሰቦቻቸው ወይንም ደግሞ እና እንግዲህ አብረዋት ያደሩትም ሰዎች ደግሞ የሆነ ጥፋት አጥፍቻለሁ ብለው ስለሚያስቡ ወይ ከሷ ጋር ተኝቻለሁ ብለው ስለሚያስቡ የፈለጉትን ነገር እሷ የምትፈልገው ነገር ያደርጋሉ ማለት ነው። እና አሁን ላይ ኬራ ከምላችሁ በላይ በጣም ተስፋ ቆርጧል። እኔ ከጥፋት ላይ ጥፋት መቼ ነው የምማረው እያለ በጣም ነው እንትን እያለ ያለው። አሁንም ቢሆን ናሆሜ በጣም ተቆጥቶታል። እንዴት አንተ ጽናት በመጠጥም ውስጥ ሆነህ በኖርማልም ሆነህ በጭራሽ የምትረሳ ልጅ አይደለችም። እንዴት በሷ ላይ ይሄን ነገር ታደርጋለህ? እንዲሁ በእናትህ ፍቀድልኝና አንድ ጊዜ በቦክስ ልበልህ ብሎታል። እሱም ደግሞ አረ ብትገለኝም ቅር አይለኝም ብሎታል። ምክንያቱም ኪራ ያደረገውን ነገር ስለሚያውቅ ብትገለኝም ምንም ቅር አይለኝም ብሎታል። እቤትም ደግሞ ሂደው እና ምሩ ጽናትና ሰኒ እያወሩ ነበር። ልጅቷም ደግሞ ወፈፌ እንደሆነች አይተዋታል ማለት ነው። ይቺ ልጅ ምን ልትሰራ ነው እዛ ቤት የመጣችው? ይቺ ልጅቷ ማናት? ምንድነው የምትፈልገው? እያሉ በጣም ተጨንቀዋል። ኪራም ደግሞ ያደረገው ነገር ጥፋት እንደሆነ ስላወቀ ምንድነው ማድረግ ያለብኝ? ምንድነው መሆን ያለብኝ? ወደ ቤት መሄድ አልፈልግም። የጽናትን አይን ማየት አልችልም። ያደረኳት ነገር ነው ትዝ የሚለኝ ብሏል። ከዛን ጽናት ኪራም ደግሞ ወደ ቤት ከሄደ በኋላ ያወራው ነገር ነበር። እሱም ምኝታ ክፍል ልብስ ሊቀይር በገባ ሰዓት አይቶ ነበር። የለበሰችው ልጅቷ የጽናትን ሽቲ ስለነበረ ጽናት የተኛች ነበር የመሰለው። ከዛን የኔ ውድ ስተኝ ደግሞ እንዴት እንደምታምሪ በጣም አፈቅርሻለሁ እያለ ሲል ልጅቷም ደግሞ ብድግ አለችና እኔም አፈቅርሃለሁ ኪራዬ ነበር ያለችው። ይህን ነገር ደግሞ ጽናት በር ላይ ሆና ሰምታ ነበረ። በጣም ከባድ ነገር ነበር እንትን ያለው። እኔም ደግሞ የእውነት ይህን ነገር ሰምታ ከባድ ነገር ተፈጥራለች ብዬ ነበር የሰብኩት። ግን ደግሞ ያንቺን ሽቲ ስለለበሰች አንቺ መስለሽ ነው ነበር ያላት። እሱም አምናዋለች ተረድተዋለች ማለት ነው። ቤተሰቦቼ በጣም ከባድ ነገር እየፈጠረችበት ነው ልጅቷ። እንዴት ቤት እንደሚያስወጣት ምን እንደሚያደርግ በጣም ግራ ገብቶታል ኪራ ማለት ነው። ምክንያቱም ያደረገው ነገር በጣም ከባድ እንደሆነ ያውቃል ማለት ነው ቤተሰቦቼ። ስለዚህ እናንተስ የእናንተ ሀሳብ ምንድን ነው? ልጅቷ በጣም ጫት የምትጠጣ ሱሰኛ በጣም ባለጌ ሴት ናት ማለት ነው። ስለዚህ አሁንም ኪራ ቤት የመጣችው ለዘረፋ ነው። ወርቅ፣ ብር፣ የተለያዩ ነገሮችን እየዘረፉ ከዛም ቤት እየሄዱ እየዘረፉ ያመጣሉ። ልክ እንደሷ ያሉ ሴቶች በጣም ብዙ ናቸው። አለቃዎቻቸው ወንዶች ናቸው። ወንዶች እንደዚህ እየሄዱ በየቦታው ብር፣ ወርቅ፣ የተለያዩ ስልኮችን፣ ጌጣጌጦችን እየሰረቁ እንዳመጡ ያደርጓቸዋል ማለት ነውና ይሄ ነገር ደግሞ የለመደችው ስራ። እዚህ ቤት አሁን ምንም የሚሰረቅ ነገር የለም። የተገጣጠመ እቃ ብቻ ነው ያለው። ምን ልሰርቅ ነው እዚህ የገባሁት? ስለዚህ በቃ ነፍሴን ይዤ መውጣት አለብኝ በሰላም እያለች ነበር ማለት ነው። ስለዚህ እንደማይሳካላት በደንብ አርጋ ታውቃለች። እነሱም ከደሞ የነኪራ ደግሞ የልጆች ቤት ስለሆነ እናት አባቴቱም ቤት ስለማይኖሩ ምንም አይነት የሚወሰድ ወርቅ ነገር የለም ብዬ አስባለሁ። እና ቤተሰቦቼ የእናንተን ሀሳብ እስቲ ኮሜንት አስቀምጡልኝ። ይቺ ልጅ እንደምንም ብለው ጉዷን አውጥተውባት ወደ መጣችበት መመለስ አለባት። ምክንያቱም የጽናትንና የኪራን ህይወት ልትበጠብጥ ነው። እሷ የምትፈልገው የሚሰረቅ ነገር ጌጣጌጥ፣ ወርቅ፣ ብር ነው። ግን ደግሞ ያ ነገር እነሱ ቤት የለም። ምንም ነገር ልታገኝ አትችልም ማለት ነው። እና ውዶቼ በጣም ከባድ ነው። እሷ ቤት ውስጥ የመጣችው ሌላ አላማ አላት። ግን ደግሞ ኪራንና ጽናትን ሙሉ ለሙሉ ልታለያያቸው ነው የምትፈልገው መሰለኝ። አላቅም ብቻ በጣም ከባድ አላማ ነው ይዛ ቤት የመጣችው። እስኪ እናንተን ሀሳብ ኮሜንት አስቀምጡልኝ።